ደግሜ ደጋግሜ ርዕሰ ሊቃውንትን እኔም ማመስገን እፈልጋለሁ። ያለ ድካም ያለ መሰልቸት እንደ መምህራን ጉባኤ አስፍቶ አትሮንስ ዘርግቶ ወንበር ተክሎ በማስተማር እንደ አንድ ሐዋርያና ሰባኪ አንድ ገጠር ቤተ ክርስቲያን አይደለም፣ አንድ የከተማ ደብር አይደለም፣ አንድ አውራጃ አንድ ወረዳ አይደለም፣ በመላው ዓለም የምትገኘዋን ቤተ ክርስቲያንና በውስጧ ያሉትን ምእመናን ሕፃን፣ ልጅ፣ አዋቂ፣ አዛውንት ወዘተርፈ ሊቅ ከሊቅ እስከ ደቂቅ ባጭሩ በማስተማር ያለ ስንፍና ያለ ሀኬት ይህንን ሁሉ ስራ እየሰሩ ከዚህ አልፎ ተርፎ ደግሞ ከፈውስ መንፈሳዊ ጎን ለጎን ፈውስ ስጋዊ መኖር አለበት ብሎ መስራት ይህ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጥሪ የሆነለትና እግዚአብሔር የወደደው የሚሰራው እንጂ የማንም የማን ልስራ ብሎ ስለተነሳ የሚሆን አይደለምና ይህንን አቅሙን፣ ጉልበቱን፣ ጥበቡን፣ ማስተዋሉን፣ ብርታቱን፣ ወኔውን፣ በጎ ሐሳቡን የሰጠዎት እግዚአብሔር የተመሰገነ ይሁን እንላለን። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ቅዱስ ጳውሎስ መርጦ ከሁሉም በላይ ባለመድኃኒቱን ሉቃስን ላኩልኝ፣ ይዛችሁልኝ አምጡን ያለ። በእውነት መምህር ገብረ ኪዳን በጣም ርዕሰ መምህራን ርዕሰ ሊቃውንት ተብለዋል። በጣም ጥሩ ነው እና እሳቸው ሁሉንም ቅዱሳት መጻሕፍትን የአራቱ ጉባኤያት መጻሕፍትን ሁሉም በመተርጎም ያ መጽሐፍ የሚለውን ደግሞ ከስራ ላይ በመዋል በእውነቱ ጥሩ ስራ እየሰሩ እንደሆነ እኛ አረጋውያን ስንሆን የጥንት ሰዎች ስንሆን ሁሉን ያየን ስንሆን ይህንን ከዚህ ጸጋ ላለመውጣት የርዕሰ ገዳማት አድባራት ወገዳማት የቅዱስ ቂርቆስ ገዳማ በምኔት መምህር አባ ገብረ ሥላሴም በጣም ጠንካራ ናቸው። እየተዘዋወሩ ስለጠየቁን ስለጋበዙኝ በተለይም ብፁዕ አቡነ አብርሃም ይህን ከፍተኛ ሀሳብ ያቀረቡ ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን እውነትም መሰረት ሆነው ከፍ ያለ ሀሳብ ከዚህ ከምናየው ፊዚክስ ከሆነው ሀሳብ የበለጠ በነጮቹ ሜታፊዚክስ የሚሉት የረቀቀ ከፍታ ያለው ሀሳብ አቅርበው ቤተ ክርስቲያንን ስላሳዩ ለሳቸውም አንድ ጊዜ በደስታ ብታጨበጭቡላቸው። 3.3 ቢሊየን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው ይሄ። እሰይም ውስተ ጽዮን እብነ ማዕዘንት ውስተ መሰረታ ህሪት ወክብርት እንተ ብዙኅ ሴጣ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶች ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና
ትዳር እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገር ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። በዚህ ቦታ ያለው ፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣቸዋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር፣ ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጄሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተ ክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ
ኃይለኞች ናቸው። በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል።